ሳስበው ግን በጣም አሁን ላይ የቆየው ያ ቃል እሳቸው የተናገሩት ቃል እውነታቸውን ነው። ምክንያቱም ስማችን ነው እንጂ ክርስቲያን ባለው ነገር አሁን በቃ ምንም በመስመሩ ጭራሽ ለስም ብቻ ነው መጀመሪያ ልጅነት ተቀበልንበት እንጂ ከዚያ በኋላ ያለው ህይወታችን ክርስቲያኖች አይደለም። እኛ አባት እንዴት ለተገለጸላቸው አሁን ሁሉ ጊዜ ይደንቀኛል። ለካስ ያን ጊዜ የተናገሩት ቃል እውነታቸውን ነው። ለካስ ክርስቲያኖች አይደለንም። ምክንያቱም አንድ ሰው ክርስቲያን ሊባል የሚችለው በህይወት ሲኖርበት ነው አይደለም። ካልኖረበት ግን ስሙ ብቻ ነው። እኔ አባት ደግሞ ያ ተገልጾላቸው እንዲያሉና አሁን ደግሞ መምህራችን ሲደጉት ቃል በቃ ያ ቃል እውነታቸው ነው። ያ ቃል መጀመሪያ ተናግረው ነው ሲቆረቆስ ይመስል ነበረ። አሁን ስንጠየቅ ደግሞ ያ ነው። ምክንያቱም በስነ ምግባር የለንበትም። ክርስቲያን የሚባለው በቃ አልኖርንበትም። ስሙ ተጠምቀናል በ40 ቀናችን 80 ቀን ጥምቀት ተቀብለናል። ከዚያ በኋላ ያለ ህይወትን ግን አልኖርንበትም። ምንም የኖረበት የለምና እንግዲህ ያው ለመኖር እግዚአብሔር አምላካችን ይፍቀድልን። አሜን። እንዳው ይፍቀድልን። ያው ማርያም ማምላክ ፈቅዳልን በክርስትና መንገድ እንድንሄድ እግዚአብሔር አምላካችን ይርዳን። የሱ ቸርነት ይርዳን። ያው መምህራችን አንድ ቃል ልናገር ፈልገው ቢሆን በመንፈቅ ባይሆን ደግሞ በአመት እንዲያው አንድ ቀን እንደዚህ እየመጡ እንዲያው ቢያስተምሩን ያው ፈቃዶስ ቢሆን በጣም ጥሩ ነው። እንዲያው ዘንድሮ ክርስቲያን ባንሆን በቀድሞ ሲመጡ ደግሞ ክርስቲያን ናችሁ ስንባል ትንሽ ነው ምግባር ሰርተን አንቆይም። መቼም ሰርቶ የሚቆይ ሰው ሊኖር ይችላል። ሁላው ባይሰራ ሁለት ክርስቲያን ሊገኝ ይችላል። ከዚህ ከመካከላችን ሁለት ወንድሞች ቃላቸውን ተቀብለው ክርስቲያን ሆነው ሊቆዩ ይችላሉና እንዲያው ይሄን ቃል እንዲያው እንትን ባለል ይሄን ቃል ለምናገር ነው ፈልገው በጣም ያስተማሩን እንዴት አድርገው እንዳስተማሩን አይታችሁታል። ሁሉ ነገር ከንቱ ነው። ምንም በፍቅር ካልሆነ ቅኔው እንደተባለው መጻሕፍቱ አጠቃላይ ያሉት ትምህርቶች ቢደረጉ ከእግዚአብሔር ጋር ያልተገናኘ ዕውቀት ከንቱ ነው የሚሆነው። በምድር ውዳሴ ከንቱ ሊያስገኙ ይችላሉ። በምድር የንታ አባ እንባል እንችላለን፣ ግን በሰማይ ግን ከንቱ ነው ማለት ነው። አሁን ያለው ያ ነው። ቅኔው በቃ እንደነገርነው ሰው አስቸግሮናል። ሰው ሲዳር ነው ቅኔ ያድርጉልኝ ነው፣ የሆነ ነገር ሲደረግ ነው ቅኔ ያድርግ ነው። አላደረግም ብትልም ያው በቃ እንትናለኛ ደግሞ በሰው ፊት ከመነቀፍ ይልቅ በእግዚአብሔር መነቀፍ ይሻላል ብለን ዝም ብለን በቃ መሄድ ነው ዝም ብለን እና አሁን ያለው ይሄ ነው። በቃ ያለው ሰው በቃ ውዳሴ ከንቱ ወዳጅ ነው። እዚያ ከአደባባይ ላይ ራሱ ስሙ ሳታው ሰው ቀርነው በጣም ነው ቅር የሚለው። አንተ ሰው ተቀምጦ ስሙን ሳትጠቅስ ቅኔ ካደረግ እንዴት ነው የሚንቀኝ ነው። ከዚህ ጉባኤ መካከል ተቀምጬ እኔ በቅኔ ሳልነሳ የቀረቡ በጣም ትልቅ ችግር ነው እና ያለው ጊዜ አሁን ይሄ ነው። በቃ ከዚያ ተፈጣሪ ይልቅ በቅኔ የምንመሰገነው እኛ የምንመሰገንበት ነው። በቃ ሞጋገስ ነው። በቃ የንታገሌ ምን ገሌ እየተባባሉ ሞጋገስ ያሆኗልና በጣም ቅኔው ስርዓቱን አጥቷል። በጣም ስርዓት ነው ያጣውና እንግዲህ እግዚአብሔር አምላካችን ፈቅዶ እንደው የሚያስተካክለው ጊዜ ሊኖር ይችላል። ግን ለማስተካከል ደግሞ መሞከር ጥሩ ነው። ግን አሁን አስቸግሮን ያለ ያ ነው። አንድ ሰው ግን አላደርግም ቢል ምሎ አደረው ተቀምጦ ያለ ደሞዝ የሚከፈለው ምን እኮ አይታዘንም። እኛ ልጆቻችን ደሩቅ እኔ ያደርግ በፈለግነው ሰዓት ሙስናች አይመጡ የሚባል ነገር አለና አንዳንዱም ከዚያ የተነሳ ሊሆን ይችላል። አንዳንዱም በጣም እንፈልገዋለን ውዳሴ ከንቱን በጣም እንደውም ካልጠሩ ደግሞ እኛ እንቀየማለን። ነገር ሲዳሩ ባይጠሩ ያልጠሩ እኮ ንቀውና ነው። እንዴት እኔ ተቀምጬ ወይ ተቀምጦ እንዴት እኛ ቅኔ ሳናደርግ እንዴት ይዳራሉ ነውና ራሳችን ቅር ይለናል። እና ይሄን ራሳችን ከፍ ከማድረግ የተነሳ ነውና ያቦም ሲያራ ራሳችን ይቅር ይበለን። መምህራችን ቃሎት ያሰማልን። መምህራችን አድሮ ፈጣሪና ያስተማረን በቃ አስተማረን የማይገቡን ነገር ሁሉ መክሮና ገስጾናልና አሁን በድጋሚ ለማይድ እግዚአብሔር በወንድማችን አድሮ የመከረን የገሰጸን ክብርና ምስጋና ይግባው። አሜን። ያገበት ዘመናችን ያስረዝምልን። አሜን። ፍጻሜ ነውና ወንድማችን ደግሞ እንደው ፍጻሜ ላይ ለተው እግዚአብሔር አምላክ ለፍጻሜ እንዳይመጣልን የሁላችሁ ጸሎት ነው። ክርስታስማቸው ገብረ መድኅን ይባላል። እንግዲህ በጸሎት ተቻለን ሁላ እናስባቸው። በአሁን ጊዜ እውነት የሚናገር መምህር የለም አለ። እንደዚህ እውነት የሚናገር የለም። ከዚህ ከመጣ በቃ የታቢያቶች በጣም ጎበዝ ናቸው። የኛ ያክል ተማሪ ሰብስበው የኛ ያክል ደከመኝ ሰለቸኝ ሳይሉ የሚያስተምሩ አባት እንዲህ አቤት ይገኛሉ ብሎ ቀማሞገስ ነው እንጂ በቃ የእውነቱን ተናግሮ የሚሄድ የለም። እኔ ደግሞ በቃ በጣም ጥሶ ናቸው አያችሁ በቃ ብሎ እዚያ ተማሪውም የመምሩ ልልና ሲነገር በቃ ደስ ይለዋል። ምንም የሌለንበት ነው በስራው። አይ እንዴት ያሉ መምህር ናቸው፣ አይ ትጋታቸው በቃ እንዴት አድርገው ጉባኤውን ዘውታል ብሎ በቃ መምህሩን አሞግሶ ተማሪውን አሞግሶ ነው የሚሄደው። እና እሳቸው ግን ያለበት ችግር ሁሉ ነግረውና እንዲያው ሰዓት ያለው ነው እንጂ ብዙ ያስተምሩ ነበር። አሁን ሰዓት እየመሸባቸው ነው። እግዚአብሔር ይስጥልን። እናንተም እንግዲህ መምህራችን እዚህ ባችሁ የሰማችሁ ሰዎችም ታድላችኋል፣ ሁላችንም ታድለናል። የምክር ተግሳጽ እግዚአብሔር በሳቸው ላይ አድሮ አስተምሮናል ለማለት ነው። እሺ እግዚአብሔር ይስጥልን። አባሉ የጸሎት ያድርጉልን።
አሁን አልመጡም። መልካም ነበረ እንግዲህ መላችን አሁን መልካም የታወቀ ያሰማልን። የሰላም አምላክ ሰላም ወስደን ሀገራችን ሰላም ያድርግልን። አሁን እንዳሉት በጣም በታስቀናቸው የማይቀበርበት ደረጃ ላይ ነው ያለውና በጣም አሳሳቢ ነው። ጸሎት ያስፈልጋል። ስለዚህ ምንድነው የምናገረው? ጸሎት በጣም አስፈላጊ ነውና ሁላችንም እንጸልይ። የሰላም አምላክ ሰላም ወስደን ሰዓተ መዓልቱን ባርኮ ቅዱስ ሰላም አምላክ ሰዓተ መዓልቱን እንዲባርኮ ሰዓተ ቤቱን የተባረከ የተቀደሰ እንዲወርደን መልካም ፈቃድ ይሁንልን። የአባቶችን አምላክ ይክበር ይመስገን። አሁን የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእናታችን ቅድስት ማርያም ጃነጠ ሁላችን ጋር ይሁን።